ጠቅላይ ሚኒስትር ዶክተር አብይ አህመድ ገና ወደ ስልጣን ሲመጡ በህዝብ ተወካዮች ምክር ቤት ፊት ቀርበው ካደረጉት ታሪካዊ ንግግር ጀምሮ በየጊዜው ሲያነሱት እንደነበረው ቃል ወደ ተጨባጭ ተግባር ተቀይሮ እነሆ ኢትዮጵያ የራሷን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ዲፕሎማሲያዊ ጉዳዮቿን በውይይት ለመፍታት እየመከረች ትገኛለች። ይህ የምክክር ሂደት በዋነኛነት በራሳችን በኢትዮጵያውያን የሚመራ የውጭ ጣልቃ ገብነት የሌለበትና ሀገር በቀል መፍትሄዎችን ለማፍለቅ ታስቦ የተዘረጋ የታሪክ መድረክ ነው። ዋና ዓላማውም በልዩነቶቻችን ውስጥ ያለውን ህብረ ብሔራዊ አንድነታችንን አጠናክረን ሀገራችንን ወደ ተሻለ የእድገትና የሰላም ከፍታ ማሸጋገር ነው። ምክክሩ በፖለቲካ ልሂቃን ወይም በጥቂት አካላት መካከል ብቻ የሚደረግ ውይይት አይደለም። ይልቁንም ከአርሶ አደሩ እስከ ምሁራኑ፣ ከወጣቶችና ሴቶች እስከ ሀገር ሽማግሌዎችና የሃይማኖት አባቶች እንዲሁም ሁሉንም የህብረተሰብ ክፍሎች በስፋት ያሳተፈና ድምጻቸው እንዲሰማ ያደረገ አካታች መድረክ ነው። በመሆኑም ይህ የምክክር ሂደት ዘላቂ ሰላምን ለመገንባትና የጋራ ታሪካችንን በጠንካራ መሰረት ላይ ለመትከል የተከፈተ ትልቅ የታሪክ እድል ነው። በእውነትና በቅንነት በመነጋገር ልዩነቶቻችንን የውበታችንና የጥንካሬያችን ምንጭ አድርገን የምንቀጥልበት ሀገራዊ ጥሪያችን ነው። ኢትዮጵያ በልጆቿ እውነተኛ ውይይትና ህብረት ወደ ከፍታዋ ትሻገራለች።